ከቱርክ ያልተጠበቀው ተሰምቷል። ኤርዶሃን የኢራን ጦርነት ተጠቅመው የቀጠናው የበላይ ለመሆን በሚስጥር መስራታቸውን ጨርሰው አሁን በይፋ ይዘውት ወጥተዋል። ኢራን ለጦርነትና ለጥቃት የዳረጋትን መሳሪያ ኤርዶሃንን በኩራት ለዓለም እያሳዩ ሊነካን ያሰበው ሁለቴ ቆም ብሎ ያጤን እያሉ ነው። እስራኤልን በደቂቃዎች ውስጥ ማጥፋት የሚችሉት የቱርክ አዳዲሶቹ ግዙፍ መሳሪያዎች ኤርዶሃንን ቀጣዩ አያቶላ አስብሏቸዋል። እስራኤል ኤርዶሃን ላይ ጥርስ ነክሳለች። የመካከለኛው ምስራቅ አገራት የቱርክ አካሄድ ሰላማቸውን እየነሳቸው ነው። ቱርክን ቀጣዩ ኢራን ለማድረግ በድብቅ እየተሞከረ መሆኑም ተሰምቷል። From ballistic missiles to next generation air defense systems, Turkey is fast becoming a global defense powerhouse. በኤርዶሃን አመራር ስር ግዙፍ ስውርና ረዥም ርቀት የሚጓዝ የባላስቲክ ኃይል እየተገነባ ነው። ይህም ጠላቶችን ሊያስፈራራ በሶስት አህጉራት ላይ ኃይልን ሊያሳይና እስራኤልን እያስበረገገ ሆኗል። ከአውሮፓ እስከ ሜዲትራኒያን ባህር ድረስ የሚጓዙ የቱርክ አዳዲሶቹ ሚሳኤሎች መካከለኛው ምስራቅን እያመሱ ነው። ቱርክ ቀጣዩ ኢራን ለመሆን ተፍ እያለች ነው። ነገር ግን ኤርዶሃን ከኢራን ይልቅ ትምህርትን ወስደዋል። ቱርክ ኢራን አይደለችም፣ የሃይማኖታዊ አክራሪነት ወይም ለጊዜው ኒውክሌር ደረጃ ላይ የመድረስ ፍላጎት የላትም። ነገር ግን አካሄዷ ከጊዜ ወደ ጊዜ የምዕራባውያን ተቃዋሚ ከሆነ ኃይል ጋር እየተመሳሰለ መጥቷል። በምዕራባውያኑ ድንኳን ውስጥ እየኖረች መሰረታቸውን እየናደች ነው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከአንድ ግዙፍ የረዥም ርቀት ተወንጫፊ ባላስቲክ ሚሳኤል ፊት ለፊት ቆመው የታዩበት አጋጣሚ ከዋሽንግተን እስከ ኢየሩሳሌም ከፍተኛ ድንጋጤን ፈጥሯል። የሚስጥራዊ ሚሳኤል አስፈሪ በሆነ መልኩ ቀደም ሲል ከነበረውና ብቃት ካለው ታይፋን ብሎክ 4 ሚሳኤል ማስወንጨፊያ ጎን ለጎን ተቀምጦ ታይቷል። ከተለመደው ወታደራዊ ጭነት መኪና ይልቅ በከባድ ተሳቢ ተሽከርካሪ ላይ ተጭኖ የቀረበው የሚስጥራዊ ፕሮጀክት እየጨመረ የመጣው የቱርክ ወታደራዊ ኃይል መግለጫ ይመስላል። የቱርክ ባለስልጣናት ስለ ሚሳኤሉ መረጃ ከመስጠት ቢቆጠቡም ተንታኞችና የመከላከያ ባለሙያዎች ግን ነጥቦቹን ወዲያውኑ አገናኝተዋቸዋል። ይህ የቸንክ መካከለኛ ርቀት ተወንጫፊ የባላስቲክ ሚሳኤል ፕሮግራም አዲስ ስሪት መሆኑን ደርሰውበታል። ይህ የቱርክን የማጥቃት አቅም እስከ ምስራቃዊ ሜዲትራኒያን፣ መካከለኛው ምስራቅና ከዚያም በላይ ለማድረስ የተዘጋጀ ነው። የዚህ ክስተት ወቅት እጅግ አሳሳቢ ነው። የአሜሪካና የእስራኤል ኃይሎች በኢራን ላይ ከባድ ጥቃት ሰንዝረው ቴህራንን ካዳከሙና ቀጠናዊ ተጽዕኖን ካፈራረሱ ከጥቂት ሳምንታት በኋላ አንካራ በድፍረት ወደዚህ ክፍተት ገብታለች። ኤርዶሃን በሮኬት ሳይንስ ስራ አስፈጻሚዎችና በከፍተኛ ወታደራዊ መኮንኖች ታጅበው የታይፉን ብሎክ 4 ሚሳኤል ላይ ፊርማቸውን በማኖር በርካታ የጦር መሳሪያዎችን በብዛት ለማቅረብ መቀዳቸውን አስታውቀዋል። እነዚህን ታይፉን፣ ሲፐር የአየር መከላከያ ስርዓቶች፣ አትማካ የባህር ላይ ሚሳኤሎችና ሂሳር የተባሉ የምድር ላይ አየር ሚሳኤሎችን ያካትታሉ። በ3 ቢሊዮን ዶላር የሚገመት የመሰረተ ልማት ግንባታ እየተከናወነ ባለበት ወቅት የቱርክ መከላከያ ኢንዱስትሪ ዘመናዊ እየሆነ ብቻ አይደለም፣ ይልቁንም የምዕራባውያን ወዳጆቿ የኔቶ አባል የሆነችው ሀገር ለቀጠናው ስርዓት ቀጣዩ አስፈሪ ፈተና እየሆነች ነው በሚል በሚስጥር እንዲጠይቁ በሚያደርግ ፍጥነት ወደ ስትራቴጂካዊ በላይነት እየተንደረደረች ነው። ታይፉን ብሎክ 4 ራሱ 10 ሜትር ርዝመት 7200 ኪሎ ግራም ክብደት ያለው የቱርክ ትልቁ የባላስቲክ መሳሪያ ነው። የታይፉን ዝርያዎች ከድምጽ ፍጥነት በ5 እጥፍ በላይ የመጓዝ አቅም ያላቸውና ከ800 እስከ 1500 ኪሎ ሜትር ርቀት የሚወነጨፉ በመሆናቸው አንካራ በቆጵሮስ፣ በግሪክ፣ በባልካን ሀገራትና በመካከለኛው ምስራቅ ላይ ስጋትን የመፍጠር አቅም ሰጥቷታል። በ2023 በንድፍ ደረጃ ግምቶች እንደሚጠቁሙት ቸንክ ምቹ በሆኑ ሁኔታዎች ውስጥ ከ2000 ኪሎ ሜትር በላይ መጓዝ የሚችል ሲሆን የአየር መከላከያ ስርዓቶችን ለማምለጥ የሚያስችል የሚንቀሳቀስ ቴክኖሎጂን ሊያካትት ይችላል። ዲፌንስ ሴኩሪቲ ኤዥያና ሌሎች የመረጃ ምንጮች እንደጠቆሙት የሚሳኤል ቀደም ሲል ከወጡት የቸንክ መግለጫዎች ጋር ተቀራራቢ ነው። በስነ ስርዓቱ ላይ ኤርዶሃን ዛሬ ምስጋና ላላህ ይሁንና ቱርክ የራሷን ሰማይ መጠበቅ፣ የራሷን መሳሪያዎች ማስታጠቅና የራሷን ጥይቶች ማልማት የምትችል ሀገር ሆናለች ብለዋል። የንግግሩ ድብቅ መልእክት ግልጽ ነበር። ቱርክ ከውጭ አቅራቢዎች ጥገኝነት ተላቃለች። ከኤዥያን ባህር እስከ ቀይ ባህር ድረስ ያለውን የጦር ሜዳ መልክ ሊቀይር የሚችል የራሷን ስትራቴጂካዊ ማጥቃት ኃይል እየገነባች ነው። የዚህን ስጋት ጥልቀን ለመረዳት ቱርክን ፈጣን የመከላከያ ኢንዱስትሪ እድገት ወደ ኋላ መለስ ብሎ ማየት ያስፈልጋል። በአንድ ወቅት በአሜሪካና በአውሮፓ ስርዓቶች ላይ ተተማመን የነበረችው አንካራ ሮኬትሳንን በዓለም አቀፍ ደረጃ ተወዳዳሪ ወደሆነ ተቋም ቀይረዋለች። የታይፉን ብሎክ 4 ምርታውን በከፍተኛ ደረጃ እየተከናወነ ሲሆን የተደረጉት ሙከራዎችም ግቡን በትክክል የመምታትና የድምጽ ፍጥነትን የመቀዳጀት አቅሙን አረጋግጠዋል። ይህም የፈንጂ የመሸከም አቅሙን በማሳደግ በጠንካራ የትዕዛዝ ማዕከላት፣ በአየር ማረፊያዎችና በባህር ኃይል ሀብቶች ላይ ከፍተኛ ጥፋት ለማድረስ ያስችለዋል። ቸንክ ደግሞ በዚህ መሰረት ላይ ተገንብቶ ርቀቱን ወደ 2000 ኪሎ ሜትር በማድረስና ጠንካራ ነዳጅን በመጠቀም በፍጥነት ለመወንጨፍ በሚያስችል መልኩ የተዘጋጀ ነው። የሚሳኤል ፕሮግራሙን የሚከታተሉ ባለሙያዎች የመሳሪያ በንድፈ ሐሳብ ብቻ የቀረ እንዳልሆነ ያስጠነቅቃሉ። አንደ ሲፕሪ መረጃ ከሆነ
ቱርክ በአሁኑ ወቅት 322 የባላስቲክ ሚሳኤሎች ያሏት ሲሆን ይህም በዓለም ላይ 7ኛዋ ትልቅ ባለቤት እያደርጋታል። እነዚህም የአሜሪካውን አታካምስ ከሀገር ውስጥ ምርቶች ከሆኑት ይልዲሪም፣ ቦራና አሁን ደግሞ ከታይፉን ዝርያዎች ጋር ያቀላቀሉ ናቸው። የታይፉን ብሎክ 4 ከፍተኛ ፍጥነት ቱርክን እንደ ሩሲያ፣ ቻይናና አሜሪካ ካሉ ጥቂት ሀገራት ተርታ እንድትሰለፍ ያደርጋታል። በስነ ስርዓቱ ላይ የታዩት ፎቶዎች እንደሚያሳዩት ምስጢራዊ ሚሳኤል ከሌሎቹ ጎልቶ የሚታይ ሲሆን መጠኑና ክብደቱ የትልቅ ጦር መሳሪያ ባለቤት መሆኑን ያመለክታል። የቱርዴፍና የዲፌንስ ሴኩሪቲ ኤዥያ ተንታኞች እንደሚሉት ሚሳኤሉ በተሳቢ ላይ መጫኑ ለስትራቴጂካዊ ዓላማ ዝግጁ ያደርገዋል። ምክንያቱም ተራ 8 ጎማ ያላቸው ተሽከርካሪዎች ይህን ክብደት ሊሸከሙ አይችሉም። የመሳሪያ ለድንበር ግጭት ሳይሆን ለታላላቅ ሀገራት የኃይል ማሳየናት የተገነባ ነው። ቀጠናዊ አንድምታው የሚያስደነግጥ ነው። ቸንክ የመተኮስ አቅም ያላት ቱርክ ከራሷ ግዛት ሆና በእስራኤል፣ በሳውዲ አረቢያ፣ በግብጽ ወይም በደቡብ አውሮፓ የሚገኙ መሰረተ ልማቶችን ኢላማ ማድረግ ትችላለች። ከቱርክ እየሰፋ ከመጣው የባህር ኃይልና የድሮን ስብስቦች ጋር ተዳምሮ ይህ የሚሳኤል ፕሮግራም በምስራቃዊ ሜዲትራኒያን ላይ የባህርና የአየር ክልልን ለሌሎች የመከልከል አቅም ይፈጥራል። የአንካራ ሰማያዊ ሀገር ዶክትሪንና ጠንካራ የባህር ላይ ይገባኛል ጥያቄ አሁን ጥርስ አውጥቷል። በቆጵሮስና በግሪክ አቅራቢያ ያሉ የተፈጥሮ ጋዝ ክምችቶች ለአውሮፓ ወሳኝ የሆኑ የባህር ላይ መስመሮችና የኔቶ ደቡባዊ ክንፍ ሁሉም በሚሳኤሎቹ ክልል ውስጥ ይወድቃሉ። አንድ ስሙ ያልተጠቀሰ የመከላከያ ተንታኝ እንደገለጸው ይህ ጠላትን የመከላከል እርምጃ ብቻ አይደለም፣ ይልቁንም የበላይነትን የመጨበጥ ሂደት ነው። የኤርዶሃን ወታደራዊ አሻራ ከአናቶሊያ እጅግ አልፎ ይሄዳል። በአፍሪካ ቀንድ ቱርክ በሶማሊያ ትልቅ ወታደራዊ ማሰልጠኛ የምታንቀሳቅስ ሲሆን እስራኤል ወደ ሶማሊላንድ ላደረገችው እንቅስቃሴ ምላሽ ለመስጠት የኤፍ-16 ተዋጊ ጀቶችን አስተማርታለች። በቢሊዮን የሚቆጠር ዶላር ወደ ወደቦች፣ የነዳጅ ፍለጋና በኢትዮጵያ በሱዳንና በሌሎች ሀገራት የደህንነት ስምምነቶች ላይ እየፈሰሰ ነው። ይህም አንካራን ከለስላሳ ዲፕሎማሲ ወደ ጠንካራ ወታደራዊ ኃይል ቀይሯታል። በሶሪያ የአሳድ መንግስት ከወደቀ በኋላ የቱርክ ጦር ከ10,000 በላይ ወታደሮችን በበርካታ የጦር ሰፈሮች በማስፈር በኩርድ ቡድኖች ላይ መከለያ ቀጠናዎችን ከመፍጠር ባለፈ በፓልሚራና በቲ4 የአየር ኃይል ማረፊያ ላይ ቋሚ ቦታዎችን ለመያዝ እየተደራደረች ነው። ሊቢያ ደግሞ ለብሔራዊ አንድነት መንግስት ድጋፍ የሚሰጡ 4 የቱርክ የአየር ኃይል ተቋማትን ታስተናግዳለች። በኳታር 5,000 የቱርክ ወታደሮች ይገኛሉ። ለረጅም ጊዜ የውጥረት ምንጭ የሆነችው ሰሜን ቆጵሮስ 6 አሜሪካ ሰራሽ ኤፍ-16 ተዋጊ ጀቶችና የአየር መከላከያ ስርዓቶች ገብተውባታል። ይህም በአሜሪካና በእስራኤል የኢራን ዘመቻ ምክንያት በቀጠናው ለተፈጠረው ሁኔታ የተሰጠ ምላሽ መሆኑ ተገልጿል። የእርምጃ ከእስራኤል 300 ማይል ርቀት ላይ የሚገኘውን አየር ክልል ወታደራዊ በማድረግ ከግሪክ ጋር ያለውን ውጥረት ያባብሰዋል። ይህ የጦር ኃይል ስምሪት በአጋጣሚ ሆነ አይደለም። የኤርዶሃን ስትራቴጂ አካል ሲሆን ነባር ድንበሮችን፣ የኤነርጂ መስመሮችንና ጥምረቶችን የሚፈታተን ነው። በምስራቃዊ ሜዲትራኒያን ያለው አለመግባባት ቱርኩን እንደ ቆጵሮስ ከግሪክ ከእስራኤልና ከግብጽ ጋር በተፈጥሮ ጋዝ ሀብት ላይ ያፋጥታታል። አንካራ በአንድ ወገን የምታካሄደው የባህር ኃይል ጥበቃ የኔቶ አጋሮችን ደጋግሞ ለግጭት ዳርጓቸዋል። በቀይ ባህርና በአፍሪካ ቀንድ ቱርክ የባህረ ሰላጤው ሀገራትና የእስራኤልን ተጽዕኖ ለመመከት የሶማሊያን ፌዴራል ኃይሎች ትደግፋለች። ተንታኞች አንካራን አካሄድ ከፍተኛ አደጋ ያለበት ግን ከፍተኛ ትርፍ ሊያስገኝ የሚችል ሲሉ ይገልጹታል። የግዙፍ ኢንቨስትመንት፣ የኤነርጂ ዋስትናንና ጂኦፖለቲካዊ ተጽዕኖ ሊያስገኝ ይችላል፣ ወይም ቱርክን ለማያልቅ የውክልና ጦርነት አሳልፎ ሊሰጣት ይችላል። የምዕራባውያን ስጋት ዋነኛ ምንጭ ቱርክ ለሐማስ የምታሳየው ድጋፍ ነው። የአንካራ ድጋፍ በንግግር ብቻ ሳይሆን በተግባር እየታገዘ ነው። ከ2011 ጀምሮ ሐማስ በኢስታንቡል ውስጥ ቢሮ ከፍቷል። ኤርዶሃን ለነበሩት የፖለቲካ መሪ እስማኤል ሃኒያን ለምክትላቸው ሳላህ አልአሩሪ ዜግነት ሰጥተዋል። የቱርክ ግዛት ለገንዘብ ዝውውር፣ ለቅጥርና ለዕቅድ ዝግጅት ምቹ ሆኗል። ጥቅምት 7 ቀን 2023 የተፈጸመውን ጥቃትና ተከታዩን የጋዛ ጦርነት ተከትሎም ቢሆን ኤርዶሃን ሐማስን አሸባሪ ድርጅት ለማለት ፈቃደኛ አልሆኑም። ይልቁንም ተዋጊዎቹን መሬታቸውን የሚከላከሉ ሙጃሂዲኖች ሲሉ አወድሰዋቸዋል። በአሜሪካው ፕሬዝዳንት ትራምፕ የ20 ዕቅድ አማካኝነት በተደረሰው የተኩስ አቁም ስምምነት ላይ ቱርክ ሐማስን ስምምነቱን እንዲቀበል በማሳመን ረገድ ወሳኝ ሚና ተጫውታለች። ይሁንና ተንታኞች እንደሚሉት የድጋፍ የአትላንቲክ ጥምረት ኔቶን የሚጎዳ ነው። የኔቶ አባል ሀገር ሆና የአሜሪካ በአሸባሪነት ለፈረጀችውና ከፍተኛ ግድያ ለፈጸመው ቡድን ድጋፍ መስጠት እጅግ አወዛጋቢ ነው። በቱርክ ውስጥ ያለው የፋይናንስ መዋቅር ለሐማስ እንቅስቃሴ ግብዓት እንደሚሰጥ የሚነገር ሲሆን ኤርዶሃንም በእስራኤል ተቃውሞ መካከል በጋዛ መልሶ ማቋቋም ኃይል ውስጥ የቱርክ ተጽዕኖ እንዲኖር እየገፋፉ ነው። ይህ የአንካራ ስልታዊ ንድፍ ዋሽንግተንን ለከፍተኛ ቁጣና ለከረረ ዲፕሎማሲያዊ ቅሬታ ወደ ዳረገው የታላላቅ ዓለም አቀፍ ኃይሎች ሚዛንን የመጠበቁ ስብስብ ፖለቲካዊ አካሄድ ይሸጋገራል። ቱርክ በ2017 የሩሲያውን የኤስ-400 የአየር መከላከያ ስርዓት ለመግዛት የወሰነችው ውሳኔ ምንም እንኳን ከአሜሪካ ወገን ተደጋጋሚና ብርቱ ማስጠንቀቂያዎች ቢሰጡም ከኤፍ-35 ዘመናዊ ተዋጊ ጀት ፕሮግራም እንድትባረር ምክንያት ሆኗል። የአንካራ በፕሮግራም ውስጥ ለነበራት ተሳትፎና ላፈሰሰችው መዋለ ንዋይ በቢሊዮን የሚቆጠር ዶላር ኪሳራ እንዲደርስባት አድርጓል። ፕሬዝዳንት ኤርዶሃን ፊንላንድና ስዊድን የኔቶ አባል እንዲሆኑ
ፈቃድ ከመስጠታቸው በፊት አሜሪካ የኤፍ-16 ተዋጊ ጀቶችን እንድትሸጥላቸው እንደ ቅድመ ሁኔታ በመጠቀም ዲፕሎማሲያዊ ድርድር ሲያደርጉ ቆይተዋል። በሩሲያና ዩክሬን ጦርነት ወቅትም አንካራ በሰፊው የሚታወቁትን የባይራክታር ድሮኖች ለኪየቭ የሰጠች ቢሆንም በሌላ በኩል ደግሞ ለወታደራዊም ሆነ ለሲቪል አገልግሎት የሚውሉ ቁሳቁሶች ወደ ሞስኮ እንዲገቡና ሩሲያ ከገንዘብ ማዕቀብ የምታመልጥበትን ምቹ ሁኔታ በማመቻቸት ትታማለች። እንደ ቅርብ ጊዜው መረጃ ኤርዶሃን ቱርክ ወደ ኤፍ-35 ፕሮግራም እንድትመለስ በይፋ የጠየቁ ሲሆን ይህንንም ለኔቶ ደህንነት አስፈላጊ እንደሆነ ገልጸዋል። ነገር ግን የሩሲያውን ኤስ-400 ስርዓት ስለማስወገድ ምንም አይነት ቁርጠኝነት አላሳዩም። የአሜሪካ ባለስልጣናት ግን የሩሲያ የጦር መሳሪያዎች በቱርክ ምድር ላይ እስካሉ ድረስ ወደ ፕሮግራሙ መመለስ ፈጽሞ የማይታሰብ እንደሆነ አጥብቀው ይናገራሉ። የአጣብቂኝ የአንካራን የተለመደ የጨዋታ ስልት በግልጽ ያሳያል። በአንድ በኩል ከምዕራባውያን የመከላከያ ስርዓት ጋር መቀናጀትን መፈለግ፣ በሌላ በኩል ደግሞ የምዕራባውያንን ተቀናቃኞች መቅረብ። ከኢራን ጦርነት በኋላ የተፈጠረው ቀጠናዊ ሁኔታ ስጋቱን ይበልጥ ያባብሰዋል። ቴህራን ከአየር ጥቃቶች በኋላ በደረሰባት ድንጋጤ ምክንያት የተደከመችው የኢራን እስላማዊ ሪፐብሊክ ለአዳዲስ ቀጠናዊ ኃይሎች መፈጠር ሰፊ ዕድል ከፍታለች። ቱርክም በዚህ ክፍተት ውስጥ ራሷን እንደ መካከለኛ አደራዳሪ አድርጋ አቅርባለች። ለተኩስ አቁም ስምምነቶችን የምታራምደውም ለሰላም ብቻ ሳይሆን የተዳከመችው ኢራን ለአንካራ ቀጠናዊ ፍላጎትና ምኞት ታዛዥ እንድትሆን ለማረጋገጥ ጭምር ነው። ኤርዶሃን ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስና ከግብጽ ጋር የፈጠሩ ግንኙነት የቀደሙ ቅራኔዎችን ቢያቀዘቅዝም መሰረታዊ የሆኑት ፖሊሲዎች ግን አሁንም ቀጥለዋል። በኳታር የሚገኘው የጦር ኃይል ስምሪት፣ በሊቢያና በሶሪያ ለሚገኙ እስላማዊ አንጃዎች የሚሰጠው ድጋፍ እንዲሁም በባህር ላይ የሚታየው ጠንካራ የበላይነት ፍላጎት ቱርክ እንደ ኢራን የኒውክሌር ፕሮግራም ወይም የቁርስ ኃይል አይነት ርዕዮተ ዓለም ላይኖራት ይችላል። ነገር ግን የኔቶ አባላቷንና የአውሮፓ ህብረት እጩነቷ ነባሩን ስርዓት የመለወጥ ባህሪዋን ይበልጥ ስውርና አደገኛ ያደርገዋል። በዓለም ላይ ሌላ ማንኛውም አጋር ሀገር በአንድ ጊዜ አሸባሪዎች የገንዘብ ምንጮችን የሚያስተናግድ የአንድን ጥምረት መስፋፋት ለራሱ ጥቅም ሲል የሚያዘገይና የአጋሮቹን ሀገራት ኢላማ ሊያደርጉ የሚችሉ ሚሳኤሎችን የሚገነባ የለም። ከባላስቲክ ሚሳኤሎች ባሻገር ቱርካውን በከፍተኛ ደረጃ እየተመረተና እየቀረበ ያለውን የሱፐር የረጅም ርቀት አየር መከላከያ ስርዓት በመጠቀም እንደ እስራኤል ስቲል ዶም የተባለ ባለብዙ እርከን የመከላከያ መረብ ዘርግታለች። አስቀድሞ በኔቶ ውስጥ ሁለተኛው ትልቅ ጦር ያላት ቱርክ ከማዕቀብና ከውጭ ንግድ ቁጥጥር ነጻ በሚያደርጋት የሀገር ውስጥ የቴክኖሎጂ ፈጠራ ተጠቃሚ ሆናለች። በቱርክ ውስጥና ውጭ ያሉ ተቺዎች የአካሄድ ሀገሪቱን ከአቅሟ በላይ ወደሆነ አደጋ ሊከታት እንደሚችል ያስጠነቅቃሉ። በዋጋ ንረትና በመሬት መንቀጥቀጥ ምክንያት የደረሰው የኢኮኖሚ ጫና አሁንም እንደቀጠለ ነው። በሶሪያና በሊቢያ ያሉ የውክልና ጦርነቶችም የሀገሪቱን ሀብት እየመጠጡ ነው። ከምዕራባውያን ጋር መራረቅም አንካራን ከወሳኝ ቴክኖሎጂዎችና ገበያዎች ሊነጥሏት ይችላሉ። ሆኖም ግን ኤርዶሃን ከጋዛ እስከ ኢራን ያሉ ቀውሶችን በመጠቀም የቱርክን አስፈላጊነት ለማጉላት የሚጥሩ እንጂ ወደ ኋላ የሚሉ አይመስሉም። በጋዛ የስራ አስፈጻሚ ቦርድ ውስጥ ያላቸው ሚናና ለሰላም አስከባሪ ኃይሉ ሊያበረክቱ የሚችሉት አስተዋጽኦ ክፍተት ባለበት ቦታ ሁሉ ተጽዕኖን የመትከል ስልታቸውን ያጎላል። በኤርዶሃን አመራር ስር ግዙፍ ስውርና ረጅም ርቀት የሚጓዝ የባላስቲክ ኃይል እየተገነባ ነው። ይህም ጠላቶችን ሊያስፈራራ በሶስት አህጉራት ላይ ኃይልን ሊያሳይና ኔቶን ወደማይመች ድርድር ሊያስገድር የሚችል ነው። ቱርክ ኢራን አይደለችም። የሃይማኖታዊ አክራሪነት ወይም ለጊዜው የኒውክሌር ደረጃ ላይ መድረስ ፍላጎት የላትም። ነገር ግን አካሄዷ ከጊዜው ወደ ጊዜ የምዕራባውያን ተቃዋሚ ከሆነ ኃይል ጋር እየተመሳሰለ መጥቷል። በምዕራባውያኑ ድንኳን ውስጥ እየኖረች መሰረታቸውን እየናደች ነው። ይህ ጦር መሳሪያ ግንባታ ለአዲሱ የቱርክ የበላይነት ዘመን በር የሚከፍት ይሁን ወይም ከፍተኛ ተቃውሞን የሚጋብዝ ወደፊት የሚታይ ይሆናል። የማይካደው ሀቅ ግን ፍጥነቱና መጠኑ ነው። በዓለም ፖለቲካ ውስጥ እያስተጋባ ያለው ጥያቄ ቱርክ ቀጠናውን ትቀይራለች ወይ የሚለው ሳይሆን እስከምን ድረስ ትጓዛለች እናስ ዋጋው ምን ይሆን የሚለው ነው።